ጠራ ነገር ሁሉ በጣም ይቅርታ። እንግዲህ አሁን ኤፍሶንም የለችም ልጅም የለኝም እባክሽን ይቅርታ ጽጌ ብሎ ዳኒ ጽጌን ይቅርታ ጠየቃት። እንግዲህ ዳኒ ይቅርታ የጠየቀበት መንገድ ትክክል ባይሆንም ይቅርታ ጠይቋታል። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልኝ። እንዴት አላችሁ? ሰላም ናችሁ ወይ? ዛሬም በአዲስ ቪዲዮ መጥቼላችኋለሁ በጽጌና በዳኒ ጉዳይ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። እናም ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁኝ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ጽጌ የዳኒን ይቅርታ መቀበል አለባት ወይስ የለባትም የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ውድ ተመልካቾቼ እንግዲህ ዛሬ ምን ሊፈጠር ይችላል? ጽጌ የዳኒን ይቅርታ ትቀበለዋለች? እንዴት ነው? ቤቲ ሲጠራ መተ የዳኒን ይቅርታ ተቀብለ እንግዲህ አብሮ ይሆናል ወይ? እንግዲህ አብሮ ቢሆኑ ደስ ይለናል ማለት ነው። እንግዲህ ጽጌን በአንዴ ይቅርታ ትቀበል ማለትም በጣም ይከብዳል። ለምን ብዙ ነገር ተፈጥሯልና ከብዙ ነገር ከዚህ ሁሉ ብዙ ነገር በኋላ ወዲያውኑ ይቅርታ ትቀበላለች ብሎ በአንዴ መጠበቅም ከባድ ነው። ያው ሁለት ሆኖ በሁለት ሀሳብ ነው እንጂ መቅረብ ያለበት በአንዴ ይቅርታ ትጠይቃለሽ ብሎ መጠበቅ የለበትም ብዬ ነው የሚያስበው። እንግዲህ ውድ ተመልካቾቼ ወደ ቪዲዮ ይወስዳችኋለሁ። እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። አብረን ቪዲዮውን እንመለከታለን። እኔም ሀሳብ አስተያየቴን በቪዲዮ ላይ አስቀምጥላችኋለሁ። እናንተም የተሰማችሁትን ሀሳብ አስተያየቶቻችሁን ጽጌ ይቅርታውን ትቀበል ወይም አትቀበል የሚለውንም እናንተ የተሰማችሁን ሀሳባችሁን አስቀምጡ። ወደ ቪዲዮ ሁሉ ከተፈጠረ በኋላ ሊም ከሆነ ነበርኩ ከነ ሚስቶች ከነ ልጆች ነበርኩ። ልጅ የለኝም ከኤፍሱን ጋር ማርሉም ልጅ የለኝም እና ምን ላድርግ ነው ታዲያ? ሌላ ሚስት ልፈልግልህ? እኔ አሻንጉሊት ስለሆንኩ ሌላ ቤት ትፈለግልህና አግባና ውለድና እንደዛ ሚል ቃል ወጥቶኛል። ሌላ ሚስት ፈልግልኝ ካልሆነ ምን ቀረ? እሺ ይቅርታ እንድታደርግልኝ እፈልጋለሁ። ምን አልከኝ? ይቅርታ እንድታደርግልኝ እፈልጋለሁ። አንድ ነገር ላስቸግር። እሺ ከዚህ በኋላ ከህይወቴ ውጣ። አልወጣም። የት ነው የምወጣው? ዳኒ በዚህ ልክ የት ነው የምወጣው? ውጣ ከህይወቴ ማለት የት ነው የምወጣው? ይቅርታዬን ተቀበል። አልቀበልም። ይቅርታዬን ካልተቀበልሽ እኮ ትሻል ጽጌ ስሚኝ። አዎ ይቅርታዬን ተቀበይ ብሎ የሚልሽ ዳኒ ተው፣ እንደዚህ አይደለም። ለምንድን ነው ይቅርታዬን የማትቀበለው? እንደዚህ አይደለማ። እኔ ስንት ጊዜ ፈተና ውስጥ የገባሁት ስንት ነገር ውስጥ ያስገባሽኝ። አንቺ ለምንድን ሆነ ትክክል የምትሆኙ? እንግዲህ ጽጌን በንዴት ጥላቸው ሄዳለች ማለት ነው። እውነት ነው። በግድ ይቅርታ ተቀባይ ማለት ይከብዳል። እንግዲህ በግድ ይቅርታ ተቀባይ የለም። በትህትናና ያለውን ነገር የተፈጠረውን ነገር ሁለታችሁም ተረዳታችሁ ነው እንጂ ይቅር መባባል ያለባችሁ በግድ ነው ብዬ አላስብም። ውድ ተመልካቾቼ እናንተስ እንዴት ታስባላችሁ? የዳኒ ይቅርታ የሚጠይቅበት መንገድ ትክክል ነው? እውነት ሪል የሆነ መንገድ ነው ወይስ ይቅርታ የሚጠይቅበትን መንገድ ቢያስተካክልና በትክክል ይቅርታ ቢጠይቃት ጽጌ ይቅርታን ሳትቀበል ትቀራለች ብዬ አላስብም። ለምን? ስለምትወደው ስለምታፈቅረው ማለት ነው። እንግዲህ ጽጌ ያለችው ከዚህ በኋላ ወደ ህይወቴ አትምጣ ከህይወቴ ውጣ ብላለች ማለት ነው። እና በጣም ያሳዝናል። ታዲያ ዛሬ ምንድነው ሊፈጠር የሚችለው የሚለውን ነገር አብረን እንመለከታለን። ቤቲ እንግዲህ ጽጌን ጠርታለች ማለት ነው። ስለዚህ ውድ ተመልካቾቼ ጽጌ ስትመጣ ምንድነው ሊፈጠር የሚችለው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እንግዲህ ዳኒ መጥቷል። ዳኒ ምን ሊያወራ ነው የመጣው? ምን ሊናገር ነው? ምን አይነት ሀሳብ ሊያካፍል ነው የመጣው የሚለውን ነገር አብረን ከዳኒ እንሰማለን። ወደ ቪዲዮ ግን እሷ የመለሰችልኝ ምላሽ ልክ አይደለም። ግን ምንም ማድረግ ስለማይቻል ተቀብያለሁ። አይ ነው ከባድ ነው። አሁን ያለፈውን አንስተን እንዴት ነው መተቻቸት? ምንም አይነት እንትን የለውም። ግን አንተም በዚህ ልክ እንደተጎዳኸው ጽጌም እኩል ገባ። ባታያት ምን ባትላትም ከአንተ የሚመጡ ነገሮች ከአንተ የምታገኘው ሪያክሽኖች በጣም የጎዷት ነበረ። ዳኒ ገባ። ያ ሁሉ ነገር ቀልድ ነው ወይ ነበረ እሷ ጋር የነበረው ነገር። ግን አንተ ባላየኸው ልክ እዛ ጋርም ስቃይ ደርሶባታል። ግን ይሁን አልፏል።
ተመስገን ነው። በቃ ዋናው ማለፉ ነው። ነገሮችን ሰላም ወደ ማድረግ መፍትሄ ወደ መስጠት ነው መሄድ ያለብንና እኔ ምን መሰለሽ ብቻ ብለሽ የምችለው ምንድን ነው ከጽጌ ጋር ይቅርታ መጠየቅ የፈለኩት እኔ ልጅ አለ በሚል ነገር የእሷን ሕይወት በጣም ጎድቼዋለሁ። ረጅም ጊዜ ብዙ ነገሮች አድርጌያታለሁ። ስለዚህ ያ ነገር ይበቃል። ተረዳሽኝ አይደል? ያ ነገር በቂ ነው። ከዚህ በኋላ ይቅርታ አድርጊልኝ ብላት ማለት አብረን ምን ብላት ፍቃደኛ እንደማትሆን አውቃለሁ። ምክንያቱም ትናንትና ብዙ ነገር ጎድቻት ልጄን አስበልጬ ምናምን ትቻታለሁ። ገባሽ? ይሆናልም አይሆንም የሚል እሳቤ ጭራሽ ለሰከንድ አላሰብኩም። ይሆናል የሚል ነገር ጭንቅላቴ ላይ ያለው። ስለዚህ ልጄን አስበልጬ ሄጃለሁ። ግን ያደረኩት ነገር ውሳኔ ልክ አይደለም። ስለዚህ እኔ የፈለኩት ነገር አሁን ምንድነው ይቅርታ መባባል። ተረዳሽ? በቃ ይቀርላል። እንግዲህ ዳኒ ዛሬ ይቅርታ ልጠይቃት ነው እንጂ አብረን እንሁን ብላት እሷ አብራ እንደማትሆን እርግጠኛ ነኝ። እኔም ብዙ ጎድቻታለሁ፣ ብዙ አሳዝኛታለሁ፣ አስከፍቻታለሁ እና እኔም ልጄን አስበልጬ እሷን ትቻት ሄጃለሁ። እንግዲህ እኔ አብረን እንሁን የሚለውንም ቃል ላገኝ አልችልም። ስለዚህ ዛሬ የሚፈልገው ይቅርታ መጠየቅ ብቻ ነው የሚፈልገው። ላደረኩት ነገር ሁሉ ይቅርታ መባባል እንጂ የሚፈልገው ሌላ እንግዲህ የግዴታ ከኔ ጋር አብረን እንቀጥል ማለት አልችልም ብላ እንግዲህ ዳኒም እያወራ ነው። እንግዲህ ቤቲም ደግሞ እንደ አንድ ጓደኛ ደግሞ በጣም ጥሩ ሀሳብ ነው። የተፈጠረ ነገር ሁሉ ተፈጥሮ አልፏል። አንተም እንደተጎዳህ ጽጌም በጣም ተጎድታለች። ካንተ በኩል የሚመጡ ነገሮች እሷንም በጣም ጎድቷታል። ስለዚህ ነገሮቹን መፍትሄ ወደምንሰጥበትና ወደሚስተካከልበት መንገድ ነው መሄድ ያለብን ብላ እንግዲህ እየመከረችው ትገኛለች ማለት ነው። እና ቤቲም በጣም ጥሩ ነገር ነው ያደረገችው። ታዲያ ጽጌ ስትመጣ ምንድነው ሊፈጠር የሚችለው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ቪዲዮን ከወደዳችሁ ላይክ እያረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ እንግዲህ ጽግሻ መታለች። ምን ሊፈጠር ይችላል አብረን እንመልከት። ጉዳይ አይደለም ገባ በቃ አንድ ደቂቃ ቢያንስ ተረጋጊና አንድ ቀምጠሽ አይደል አዳምጪ። እኔ ውስጥሽ ያለው ነገር ለምንድን ነው የጠራሽኝ ነው አይገባ ውስጥሽ ያለው ያውራ መናገር ያለበት ነገር ቢያንስ ትንሽ ቀን ሊበልሽ ገብቶሻል። እኔ አይቀለኝም እሱ በሚናገረው ነገር በጠቅላላ መርፌ እንደ መርፌ ይወጋኛል እንጂ አያቀልም። ያለውን ፔንም አሁን ታውጪዋለሽ። ጽግ ምንም ማውጣትም አልፈልግም ማውራትም አልፈልግም። ማየት ራሱ አልፈልግም። ሰላም ተረጋጊ። ምን አለ ጽጌ እንጂ አንዴ ተረጋጊ። ሰላም ታብጂ እኔ እንኳን ከእንደዚህ አይነት ነገር ውስጥ የመጣው ሰው እኮ ተረጋግቼ ነው ቆም ያለው ፊት ለፊትሽ አይደለ? ያስ ተረጋጊ። በጣም ታሞ ነበር። አያገባኝም። ስልጣን ለነገ ውስጥሽ ኬር እንደሚያደርግ አውቃለሁ። ጽጌ ምንም የለም ውስጥ አሁን አሁን ሌላ ኤክስተርናል የሆነ ነገር የለብንም። ገብቶሻል? ለምን ብሞትም ችግር የለውም አያገባሽም። ብቻ እኔ ዛሬ የመጣሽበት ወይም ደግሞ ቤቴ እንድታገናኝ የፈለኩት ነገር እስካሁን ብዙ ነገሮችን አድርጌያለሁ። ብዙ በደሎችን በድዬሻለሁ፣ አጥፍቻለሁ። አንቺም አጥፍተሻል። ይሁን ችግር የለም እንዴ። ስለ እኔ ጥፋት እያወራ ነው ዳኒ። ራስን ወክላ አውራ ነው። ራስን ወክላ አውራ። እሷ ራስን ወክላ ታውራ። I opened the Amazon app, compared prices, and scooped up the best deals. Save more. Download the Amazon app. እኔ አሁን ምን ብዬ ነው ማስረዳህ? ራሱ ግራ ይገባኛል። ምክንያቱም እንደሆነ ልንገርህ። በጣም ብዙ ጊዜ ይሄ ሁሉ ነገር ሀፕን ሲያደርግ አጠገብ ለመሆን ሞክሬያለሁ። ኢቨን ልጅ መኖርህን እያወቅኩኝ ልጅ እንዳለ እያወቅኩ እንኳን ኢትስ ኦኬ ብዬ አጠገብ ለመሆን ሞክሬያለሁ። ሁል ጊዜ ከረፈደ በኋላ ልጅ የለም ሲባል ደግሞ ድጋሚ ደግሞ ልትጣይ ነው ከኔ ጋር አይደል? ትናንትና ልጅ እያለ ከጎኔም ከመተሽም ካቆምሽ ዛሬ ልጅ የለም ስለሰላም እንግዲህ ስለ እኔ ጥፋት አታውራ። እኔ ምን አጥፍቻለሁ? ያጠፋሁት አንድ ጥፋት ነበረ። ያው ያን ሰዓት ቀለበት ልታደርግ ስትል እኔ ቀለበት አልቀበልም ማለት እንጂ ሌላ ስተት የለም። አንተ ስተት ስትሰራ እንኳን እኔ ከጎንህ ነበርኩኝ፣ አራኩም ነበረ። አንተ ግን ስትገፋኝ ነበረ፣ ማይሆን ነገር እያደረክ ነበረ። አንተ የምትናገራቸው ቃላቶች እንግዲህ እንደ መርፌ አልፎ እየወጉኝ ነበረ ብለ እንግዲህ ጽጌም የተሰማትን ስሜቷን እያወራች ነው። አዎ እንደ አንድ እንደቀረባና አብሮ እንዳሳለፋ ሰው ስናስበው በጣም ከባድ ጊዜ ነው። ልጅ አለ እየተባለኩ እንኳን እኔ ካንተ ጎን ነበርኩ፣ ካንተ ጋር ቆሜ ብዙ ነገሮችን እያሳለፍኩኝ ነበር። አንተ ግን ያደረከው እንደዛ አይደለም ብላ ጽጌ መልሳለች ማለት ነው። ዳኒም በቃ ላደረኩት ነገር በጣም ይቅርታ አርግልኝ። እንግዲህ አንቺ ማጥፍተሻል፣ እኔም
አጥፍቻለሁ እንግዳ ስለዚህ ይቅርታ አርግልኝ ብሎ እንግዲህ እየጠየቃት ነው ማለት ነው። ታዲያ የጽጌ ምላሽ ምን ይሆናል? ይቅርታ ታደርግለታለች ወይስ አታደርግለት አትቀርም? እሱን አብረን የምንመለከት ይሆናል። እንግዲህ ቪዲዮን ከወደዳችሁ ላይክ ማድረጋችሁን እንዳትረሱ፣ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ፣ ሰብስክራይብ ያረጋችሁ አበረታቱ። ወደ ቪዲዮ ልውሰዳችሁ። እኔ አንተ ያደረከውን ስጠል ግማሹን አይደለም ሩቡን ማለት እዚህ ታደርጉ ጽጌ ትናንትና ልጅ ስላለ ውስጤ በቃ ጽጌ አልገፋችሁም ከዳኒ ጎን ነች ለመባል ብለሽ ነበር ስታደርጊ ለመባል ዳኒ ለመባል አይደለም ዳኒ ታውቀዋለህ አይደል ልጅ የለኝም ካንዳንዴ ሽልት አትችልም ካንዳንዴ ሽልት አትችልም አሁን ከኔ ጋር መሆን አትፈልግም ካንዳንዴ ሽልት አትችልም ልጅ የለኝም ትዳር የለኝም አሁን ግን ከኔ ጋር መሆን አትፈልግም ነገ ደግሞ ሌላ ሴት በህይወቴ ብትመጣ ወይ ደግሞ ልጅ የሚመጣ ደግሞ አይ ከዳኒ ጎን መሆን እፈልግ ነበር ትያለሽ አይደለም እንደዛ ነው አንዴና ለመጨረሻ ጊዜ አንተ ከህይወቴ ወጣልኝ እንጂ አንቺ እንደዛ ነው የምትይው አይደለም እሉስ ታታጋባኝ አትወቃቀሽ አሁን ለመወቃቀስ አይደለም እኮ ለዚህ መጣ ነው ምንም ታመጫለሽ ምንም አታመጪም እኔ ዛሬ ላይ ጠሮሽ ይቅርታ አልጠይቅሽ አንተ ራሱ ይቅርታ የምትጠይቅበት መንገድ እንኳን ልክ አይደለም ታውቃለህ ሀምብል ሆነ ቢያንስ አንገት እንደርተ ምን አለ ይቅርታ ብትጠይቅ ይቅርታ እንግዲህ ጽጌ አንተ ይቅርታ የምትጠይቅበት መንገድ ራሱ ልክ አይደለም። ሀምብል ሆነ ራስህን ዝቅ አድርገው እንኳን ይቅርታ ለመጠየቅ አትፈልግም። ይቅርታ የምትጠየቀው በእንደዚህ አይነት መንገድ አይደለም ብላለች። እንግዲህ ጽጌ ድብድብ ነው የቀራት። እንግዲህ ታውቃላችሁ ጽጌሻ ያው ከተናደደች ምንም ነገር አታውቅም ማለት ነው እና በጣም ተናዳለች። አንተ ለአንዴና ለመጨረሻ ጊዜ ከህይወቴ ውጣልኝ እንጂ ሁለተኛ እኔ አንተን አልልህም ብላለች። በጣም ያሳዝናል። እንግዲህ ጽጌ በጣም ስሜታዊ ሆናለች ሆናለች በጣም ማለት ነው። ዳኒ ደግሞ በቃ የሚሰራው ነገር ሁሉ እሷን ለማናደድ ነው። የራሱን ጥፋት ማያትም ሆነ እንትን ማለት አይፈልግም ማለት ነው። ውድ ተመልካቾቼ በጣም ያሳዝናል። ዳኒ የሚሰራ ነገር ትክክል ነው ብላችሁ ታስባላችሁ? እኔ እንደራሴ ልክ ነው ብዬ አላስብም። ለምን መሰላችሁ? ጥፋቱ ያለበት እሱ ጋር ነው። ስለዚህ በትክክለኛው መንገድ ይቅርታ መጠየቅ ካለበት በስነ ስርዓቱ በትክክለኛው መንገድ ነው ይቅርታ መጠየቅ ያለበት እንጂ በእንደዚህ አይነት መንገድ ይቅርታ መጠየቅ አለበት ብዬ አላስብም። ታዲያ ጽጌ እንዴት ብለ ትቀበላለች? አብረን የምናይ ይሆናል። ዳኒ በስነስርዓት ውስጥ ያለውን ነገር ቅድም ያወራነውን ነገር አውራት ምንም የሚያወራ እኮ ቤት አልገባሽ እኮ ምንም እኮ የሚያወራኝ ነገር የለም። እኔ ምንም የሚያወራኝ ነገር የለም። ምን ይሰኛል? እንሄዳለን እኔ አሁን ማለት ለመስዋዕት ሲፈልግ የሚያገኘኝ ሳይፈልግ ደግሞ እኔ ነኝ ያገኘሁሽ ቤት እንደዛ እኔ ነኝ ያገኘሁሽ ስራን መጣ ለምታወሪ የኔ ጣልኩሽ ነው የት ነው ጣልኩሽ? ዳኒ ያደረከኝ ነገር የለም ያለ ያደረከኝ ነገር የለም በህይወት አንቺ ግን ሁሌ እንደተካሽ ነው አንቺ ጉርተሽና አንቺ ነኝ አጎጂ ታውቃለህ አሁን አላብራራም ለአንተ እንዲነኝ እንዲያደርግ የለም ምናምን ብዬ አላብራራም። ታውቃለህ እንደውም እውነቱን ታውቀዋለህ። በቃ ቤት አየሽ አይደለ እየተደረገ ያለው ነገር እያየሽ ነው አይደለ? አየሽ አይደለ? ከዚህ ጋር ስለመሞር አትሞክር። በዚህ ግንባር እንዳይለ አረጋጊ ጽጌ አረጋጊ ለምን ማትረጋጊ በቃ ሁኔታ ሁሉ ስለማያረጋጋ አንተ ነገር ልንገርህ ዳኒ አይ ነው አሁን ማምነው ነገር ልንገርህ በጣም እንደምወድህ አውቃለሁ ማለት ለውስጥ ሆኜ እንኳን በዚህ ልክ ይገባኛል። በቃ አንተ ላንተ ያለኝ ስሜት ምናምን ሊሚት የለውም። ግን አንተ የምታጠፋቸው ጥፋቶች ሁሉ ፍቅሬ ሊሸረሽረው ይችላል። ይሄንን ማወቅ አለ አትገኝ ወዛ አናፍኩሽ አይሻል አናፍኩሽ ሁልጊዜ እንደዚህ የምትል ምንድን ነው? እኔ ለጠየኩሽ ጥያቄ መልስ ነው የፈለኩት አይደል? አናፍኩሽ አናፈቀኝ ዳኒ እንግዲህ አልናፈቅኩሽም ወይ ብሎ ይጠይቃታል። እሷ ተናዳ ስሜታዊ ሆነ ራሱ አልናፈቅኩሽም ወይ ብሎ ይጠይቃታል ማለት ነው። እንግዲህ ጽጌ እንግዲህ ጽጌ በጣም ስሜታዊ ሆነ ተናዳ። እሱ በስነ ስርዓት ይቅርታ መጠየቅ ሳይሆን በቃ ነገሮችን ይሆናል አይደለ የሆነ ቀለል አድርጎ ምናምን እንትን እያረጋ ማሳለፍ ነው የሚፈልገው። ጽጌ ግን ምናልባት አንተን እወድህ እችላለሁ ላፈቅርህ እችላለሁ አንተ የምታደርጋቸው ነገሮች በውስጤ ያለውን ላንተ ያለውን ቦታና ፍቅርን ሊያጠፋ ይችላል። ይሄንን ነገር አንተ እርግጠኛ ልትሆንበት ያስፈልጋል ብላ ጽጌም ደግሞ በተደጋጋሚ ተናግራለች ማለት ነው። እና በዛ መሀል ደግሞ ዳኒ
ጊዜ ማድረግ የሚፈልገው ጽጌን ማናደድ ነው የሚፈልገውና ስለዚህ ያቅፋታል፣ ይነካታል። ጽጌ ደግሞ በጣም እየተናደደች ነው። ለምን በውስጧ ያለውን ነገርና የተሰማትን ስሜት እንኳን እንድታወራ እሱ በትክክለኛው መንገድ ይቅርታ ሊጠይቃትም ስላልቀረባ ዛሬ ጽጌ ይቅርታ ታደርግልኛለች ብሎ ራሱ እሱ ማመን ራሱ በጣም ከባድ ነው። እንግዲህ ጽጌና ዳኒ ከተገናኙ በሰላማዊ መንገድ እንደማይለያዩ ይሄ የታወቀ ነገር ነው። እንግዲህ ውድ ተመልካቾቼ ታዲያ ጽጌ ዛሬውኑ ይቅርታ ማድረግ ነበረባት ወይስ አልነበረባትም? እሱን ለእናንተ ትችላችኋለሁ። እናንተ ሀሳብ አስተያየቶቻችሁን አስቀምጡ። ላይክ እያደረጋችሁ አበረታቱኝ። ሰብስክራይብ እያደረጋችሁ እንግዲህ ቪዲዮን ከወደዳችሁ ላይክ ሰብስክራይብ አድርጉ ማለት ነው። እስቲ ምን ይፈጠራል አብረን እንመልከት። አንቺ ስለገፋሽ ነው እንደዚህ ነገር ውስጥ የገቡት። እሺ አሁን መወቃቀሽም አናውቅ ነው ፈልጊው አንቺ እንደዚህ አይነት ውስጥ እንድገባ ያደረግሽኝ። እኔ ነው ጽጌ አብረን ነው የምንሄደው። ሲጀምር አብረን ነው የምንሄደው። ሰው እንዳይኝ አልፈልግም። ቤቲም ከማብረን ነው የምንሄደው። ከኔ ጋር እንሄዳለን። ይሁን አንድ ነገር ልንገርህ፣ ወደ ፕሮግራማችን ላይ መቼም ቢሆን ካንተ ጋር ሰላሙን አልቀጠለም አውቀዋለሁ። ስለዚህ እድሜ ማባከን አልፈልግም። ይቅርታ የጠየኩሽ ነው ገባሽ አይደለ? ይቅርታ ልጠይቅሽ ነው የመጣሁት። ስለዚህ ይቅርታዬን ተቀበይ። አልቀበልም። ይቅርታዬን ካልተቀበልሽ እኮ ትሻል ጽጌ ስሚኝ፣ ጽጌ አዎ ይቅርታዬን ተቀበይ ነው የምልሽ። ዳኒ ተው፣ እንደዚህ አይደለም። ለምንድን ነው ይቅርታዬን ማትቀበል? እንደዚህ አይደለማ። እኔ ስንት ዘሽ እንግዲህ ጽጌ ይቅርታዬን በግድ ካልተቀበልሽ ብሎ ዳኒ ሪያላ ጽጌን ጥላ ሄደች። አንቺ ሁሉ ጊዜ አንቺ ብቻ ነሽ ወይ ትክክል ብሎ ዳኒ ተናዷል። ለዛሬ ጀላችሁ የቀረኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ብዙ ይበልልኝ።